ከሁሉም በፊት እኔና ኢትዮጵያ የሰው ልጅን በማብቀል ከዓለም የመጀመሪያዋ ናት። ክርስትናን፣ እስልምናን፣ የራሻን ልቦለድ በመቀበል የመጀመሪያው አፍሪካዊ ሀገር ናት። ኢትዮጵያ የመጀመሪያው የሚለውን ቅጽል ደጋግመው የመጠቀም ሱስ ያለባቸው ዜጎች ያሏት የመጀመሪያው ሀገር ናት። እኔስ ከቤተሰባችን ሁለተኛው ልጅ ነኝ። ከቤተሰባችን ሁለተኛው ልጅ በመሆን የመጀመሪያው ነኝ ማለት ነው። በመንደራችን ታሪክ ውስጥ በ4 ዓመት እድሜው በጋዜጣ ላይ ታሪኩ የተጻፈለት የመጀመሪያው ሰው እኔ መሆኔንስ የምናውቀው ስንቶቻችን ነን? አባቴም ስለ ልጁ በመጻፍ ከመንደራችን የመጀመሪያው ሆነ። አባቴ ስለኔ የጻፈውና በጋዜጣው ላይ የወጣው የሚከተለው ነው። አፋልጉኝ ማስታወቂያ። ልጄ በእውቀቱ ከ2 ቀን በፊት ትምህርት ቤት ሊሄድ ብሎ እንደወጣ ሳይመለስ ቀርቷል። የልጄ መልክ እዚህ ፎቶግራፍ ላይ የምታዩትን ምስል ሊመስል ምንም አልቀረው። በእርግጥ ፎቶ የሱ አይደለም፣ የታናሽ ወንድሙ ነው። ግን ያፋልጉኝ ማስታወቂያን ያለ ፎቶ ከማውጣት በአይነ ውሃ የሚቀራረብ ምስል ፈልጎ ማውጣት ይቀላል ብዬ ነው። ከፎቶ በተጨማሪ ሌሎች አይነገብ የሆኑ ምልክቶች አሉት። ጀርባው ላይ ያለንጋ ምልክት አለበት። በተጨማሪ ባለ 16 ሉክ ደብተር ይዟል። ደብተሩ ቀን 4 የትምህርት አይነቶችና አብቃቅቶ ይጽፍበታል። ማታ ማታ እኔና እናቱ ከገበያ የሚገዙ የሸቀጥ ዝርዝሮችን እንጽፍበታለን። እንግዲህ እኔ መሰለው ውዱ ልጄ ከቤት እንደወጣ አልተመለሰም። ያገኘው ሰው ቤቱ ወስዶ በጉዲፈቻ ቢያሳድግልኝ ወረታውን እከፍላለሁ። አባቱ በመጀመሪያ እግዚአብሔር የኢትዮጵያን ሰማይና የኢትዮጵያን ምድር ፈጠረ። ከጤፍና ከበርበሬ በቀር በምድሪቱ አንዳች አልነበረባትም። እግዚአብሔርም በጨለማው አይቶ ብርሃን ይሁን አለ። ከዛ ጊዜ ጀምሮ ለመብራት ኃይል እንከፍላለን። እግዚአብሔር አስቀድሞ በሬን ፈጠረ። ለቅቅል፣ ለክትፎ፣ ለጥብስ የሚሆን ስጋንም በየአቅጣጫው መረገበት። ፈጣሪ የስጋ ጣዕምን፣ በሬ የስጋ ጦምን ፈጠሩ። እግዚአብሔር ከፊደላት መካከል ፍን ብድግ አድርጎ ፍሪዳን ሲፈጥር በሬም ከቃላት መካከል ፍን አንስቶ ፍልሰታን ፈጠረ። ቀጥሎ እግዚአብሔር ውሃን እንደ ገመድ ጭኑ ላይ ፈትሎ አባይን ፈጠረ። አባይም ለግብፃውያን ምሳ፣ ለኢትዮጵያውያን ምሳሌ ሆነ። አባይን ያላየ ምንጭ አመሰግናል፣ አባይን በጭልፋ ወዘተ። ከዚያም እግዚአብሔር ወደ ኢትዮጵያ ስምጥ ሸለቆ በመውረድ ሰውን ከአፈር ሰራው። ሰው ከአፈር ለመሰራቱ ምስክርነቱ ከጆሮ እፍኝ ሙሉ ኩክ መውጣቱ። አዳም እና ሔዋን ጫት ተፈቅዶላቸው የእውቀትን ዛፍ ቅጠል በመቃማቸው ተባረሩ፣ አይናቸውን ገለጡ። እነ ወርቃናቸውም መሆናቸውን ሲያውቁ ሻወር ወሰዱ። በጊዜው የቻይናም ሆነ የቻይና ጂንስ አልነበሩምና አዳም ለሔዋን ቅጠል ሰፍቶ አለበሳት። እግዚአብሔርም ረገማቸው። ጥረህ ግረህ ብላ አልልህም፣ ጥረህ ግረህ ጡም። ሲቸግርህ በጦትና በወሬ፣ ሲደላህ በውስኪና በበርበሬ ተቃጥለህ ሙት። ከክብ እንጀራ ከክብ መከራ አትሻገር ብሎ ረገማቸው። የኢትዮጵያ ታሪክ የሚጀምረው ከዚህ ግድም ይመስለኛል። ሁላችንም እንደምናውቀው ኢትዮጵያ የምትገኘው በአፍሪካ ቀንድ ነው። ከአገሮች ሁሉ ኢትዮጵያን ቀንድ ላይ መሰካታቸው ግፍ አይደለምን? እንጃ፣ እኔ ተራኪ እንጂ ተንታኝ አይደለሁም። ይሁን እንጂ እንደ አንዳንድ ሲኒኮች ተስፋ አልቆርጥም። ጥሬ ስጋ እየላፉ ጥሬ ኑሮ እየገፉ ተስፋ መቁረጥ ምን ይባላል? ከአንድ ሲኒክ ልቦና አንድ ሲኒ ቡና ይሻላል። ሀገራችን እንዲሁ በክብ መከራ በክብ እንጀራ ያለፈ የበለጸገ ታሪክ አላት። እንዲያውም ሊቃውንት እንደሚሉት ቋንቋና ወግ የተወሰደው ከኛ ነው። ለምሳሌ እኛ ቄስ፣ ቀይስር፣ ቀይሳር ስንል ሰምተው ሮማውያን ቄሳር ይላሉ። እኛ ቴነሽ፣ እታበባ፣ እታታ፣ እቴቴ የምንለውን አገጣጥመው ግሪኮች አቴንስ ይላሉ። እኛ ዶማ፣ ዳሞት፣ ዲሞትፈር የምንለውን ቀያይጠው ግሪኮች ዲሞክራሲ ይላሉ። እኛ ሞት የምንለው ላይ አንድ ቃል ጨምረው ፈረንሳዮች ሞርት ይላሉ። እኛ ኤዲያ ስንል እንግሊዞች አይዲያ ይላሉ። ትልቁ እስክንድር ኢትዮጵያዊ መሆኑንስ የምናውቀው ስንቶቻችን ነን? እስክንድር የሚለው ቃል አማርኛ ሲሆን ትርጉሙም ያው እስክንድር ማለት ነው። ሰርግ እስክናሰናዳ ማለት ነው። ይቺን የጻፍኩት ታሪክን የማወቅ ጉድለት በትውልዱ ላይ ስላየሁ ነው። ለምሳሌ የወንድሜ ልጅ አለ። አንድ ቀን አጤ ምኒልክ ነጭ ሻሻቸውን ጠምጥመው የጎን የተነሱትን ፎቶ እየጠቆሙት ይሄ ማን ነው አልኩት። ሳቅማማ የመለሰው
50 ሴንት የሚል ነበር። የወንድሜ ልጅ የፈረንጅ ትምህርት ቤት ተማሪ ነው፣ ግን ስለ ትውፊቱ የሚያውቀው ነገር የለም። ባለፈው አያቶቻችን ከአንድ ድንጋይ አንድ መቅረስ ፈለፈሉ፣ ከአንድ ድንጋይ አንድ መቅረስ አይገርምም? ለመሆኑ ይሄ ጉዳይ ምን ያመለክታል ብዬ ጠየቅኩት። በጊዜው በቂ ድንጋይ አለመኖርን ያመለክታል ብሎኝ አረፈ። እና አሁን የኛ ዘር ነው። አያቶቼ አርበኛ ነበሩ። ቅድመ አያቴ ይመስክር። ቅድመ አያቴ በአድዋ ጦርነት ጊዜ እንደ ባልቻ አባ ነፍሶ፣ እንደ ፊት አውራሪ ገበየው ከመሳሰሉ ጀግኖች ጎን ቆሞ አስቀድሷል። እሳት አመድ ወለደ። ግድ የለም እሳት አመድ ይውለድ፣ ግን እንዴት የወይራ እሳት የወረቀት አመድ ይወልዳል? አንባቢ ሆይ ከዚህ በታች ያለውን የጻፍኩት ለማሳቅ አይደለም። በእውነቱ በአሁኑ ጊዜ ከበላቸው ግርማ በቀር የሚስቅ ኢትዮጵያዊ አይገኝም። ስለዚህ የኮሚክነትን ሚና መውሰድ አያዋጣም። እንደውም አንዳንዴ ሳስበው ከኮሚኩ ይልቅ ፎቶ አንሹ በፈገግታ ላይ ስልጣን አለው። እስኪ ፈገግ በሉ ቢል ይሳካለታል። ዓላማዬ ከአዲስ አበባ ጎዳናዎች አንዱን ማስቃኘት ነው። ስለዚህ እንደ ብዙዎቹ የሀገራችን ልቦለዶች ቀኑ ደመናማ ነው ብዬ ልጀምር። ቀኑ ደመናማ ነው፣ ብልጭ ድርግም ይላል ሰማዩ። በአካባቢው የተተከሉ የመብረቅ መከላከያዎች በፈረቃ መስራት በመጀመራቸው መንገደኛው ሰግቶ እያማተበ ይራመዳል። እንደ ልማዴ ከጎዳናው አጠገብ ወደሚገኘው ካፍቴሪያ በረንዳ ሄጄ ቁምሳ አዝዤ መብላት ጀመሩ። በነገራችን ላይ ቁምሳ አዲስ የአማርኛ ቃል ሲሆን ቁርስና ምሳን በመቀላቀል የተፈጠረ ነው። መቼም አመጋገብን ማሸጋሸግ ቃላትን እንደ ማሸጋሸግ አይቀልም። ያም ሆነ ይህ ከቀኑ 5 ሰዓት ላይ ቁምሳዬን ፓስታ አዝዤ እየበላው ነው። በረንዳ ላይ የምበላበት ምክንያት ውስጥ ቦታ አጥቼ ነውን? አይደለም። በረንዳው ለጎዳናው ስለሚቀርብ በልቼ ማደር መቻሌን ለህብረተሰቡ ለማሳየት ነው። አስተናጋጁ ከፓስታው ጋር ሹካ አቅርቦልኝ ነበር። እኔ ግን ለአገሬ ባህል ቦታ ለመስጠት ሹካውን ትቼ በእጄ በላለሁ። ፓስታው የምዕራባውያን ቢሆንም መዳፊ አገር ቤት ነው። ችግሩ ግን ምን መሰላችሁ? እየበላሁ እያለ ከኃላፊ አግዳሚው መሃል መጥቶ የሚጨብጠኝ አላጣም። በኋላ በእጄ ፓስታውን እየበላሁ ሰላም የሚሉኝን በሹካው ለመጨበጥ ወሰኑ። ቁምሳዬን እንደጨረሱ ወክ አደርግ ጀመር። አስፋልቱ ዳር ጥቂት ሰብሰብ ብለው የቆሙ ሰዎች ስላየሁ ወደ እነርሱ ሄዱ። አንድ ትራፊክ ፖሊስ የአስከሬን ማጓጓዣ መኪና አስቆሞ ከሾፌሩ ጋር ይነታረካል። መኪናውን አጅበው የመጡ ለቀስተኞች ትራፊኩ ሾፌሩን እንዲምረው ይለምኑታል። ጠጋ ብዬ የሾፌሩ ጥፋት ምን እንደሆነ ጠየቅኩ። ትርፍ አስከሬን ጭኖ ሲሄድ አይቶት ነው አለኝ አንድ ትንሽ ልጅ። ሾፌሩ ግን አስተባበለ። ከአጃቢዎች መካከል የነበረ የሟች ዘመድ በልቅሶ ብዛት ድንገት ስለሞተ ደርቤ ጭኘው ነው እንጂ የያዝኩት አስከሬን አንድ ነበር እያለ ቢከራከርም ፖሊሱ ሊሰማው አልፈለገም። ክርክሩ አልሆን ሲለው ሾፌሩ ልምምጥ ጀመረ። ወደ ፖሊሱ እየተቅለሰለሰ ቀርቦ ጌታዬ፣ ለዛሬ ማረኝ፣ አንድ ቀን ወረታውን መልሳለሁ። በምን ትመልሳለህ? አለ ትራፊኩ። ይህን ስራ ሳለቅ ከቤተሰቡ መሃል አንድ ሰው ከሞተ በነፃ አደርሳለሁ። ትንሽ ወረድ እንዳልኩ አንድ ጠና ያለ ለማኝ ቦቲ ጫማውን ተንተርሶ ተኝቷል። ከእግሩ ስር በፓርከር የተጻፈ ወረቀት ስላየው ማንበብ ጀመርኩ። ማሳሰቢያ ይላል ወረቀቱ። ማሳሰቢያ፣ በኑሮ ውድነት ምክንያት ትንሹ የምጽዋት ሳንቲም ስሙን መሆኑን በጊዮርጊስ ስም እገልጻለሁ። ተመጽዋቹ። በዚህ ተገርሜ ዝቅ ስል ዘመናዊ ሚዛን ከኢንግላንድ የሚል ጽሑፍ ያለበት ሚዛን የታቀፈ ጎረምሳ ዘንድ ደረሱ። አንድ አልፎ ያጅ ጎልማሳ ሳይቸግራቸው ወደ ሚዛኑ መጥተው ከተመዘኑ በኋላ የሚገርም ነው፣ ክፍለ ሀገር ደርሼ ስመጣ በ3 ኪሎ ቀነሱ አሉ። መዛኙ ጎረምሳ ቀበል አድርጎ ሽንት ቤት ደርሰው ቢመጡ ደግሞ ከዚያ በላይ ይቀንሳሉ ብሎ ስለመለሰ ተጣሉና ገላገሉ። እኔ ቀጭንነቴ ስለሚያስበረግገኝ በቡድን ካልሆነ በቀር ሚዛን ላይ ለመውጣት አልደፍርም። በነገራችን ላይ ኪደትና ቅጥነት ከቤተሰባችን ነው። ታላቅ ወንድሜም በጣም ቀጭን ተዋናይ ነበር።
እንዲያውም ቆየት ባለ ተውኔት ላይ የቀዳማዊ ኃይለ ሥላሴን በትር ሆኖ ተጫውቷል። ጎዳናውን ተከትዬ ትንሽ ወረድ እንዳልሁ ሁለት መንታ ሊስትሮች እኔ ጋና እያሉ ጥሪ ያቀረቡልኝ። የእኒህ ሊስትሮች አለባበስ ይገርመኛል። በበጋ ተቃዋሚው ፓርቲ ያኔ ለምርጫ ቅስቀሳ የበተነውን ቲሸርት ይለብሳሉ። በክረምት ብርዱን ስለማይችሉት ገዢው ፓርቲ የበተነውን ቲሸርት ደረቡበት። ከፖለቲካ ፓርቲዎች ሐሳብ ይልቅ ቲሸርታቸው ኮምፕሮማይዝ ለማድረግ የተመቸ ሳይሆን አይቀርም። ብቻ ነገር ሁሉ ወደ ተሻለ ይለወጣል። ማን ያውቃል? አንድ ቀን የፖለቲካ ድርጅቶች መፈክራቸውን በካፖርት ላይ የሚያትሙበት ቀን ይመጣል። እንግዲህ እኒህ ሊስትሮች እኔ ላሳምረው በማለት ሲሻኮቱ ሳይ እኔም በተራዬ ኮምፕሮማይዝ ለማድረግ ስለፈለኩ ቀኝ ጫማዬን ለአንዱ ግራ ጫማዬን ለሌላው በማካፈል አምባትሬ አስቀባው። ጫማዬን በደቦ ካስቀባው በኋላ እንደ ሸረሪት የጎዳናውን ግድግዳ እየታከኩ መራመድ ጀመሩ። በጎዳናው ግድግዳ ላይ ያልተለጠፈ ወረቀት የለም። የፊልም ማስታወቂያ፣ የክፍት ሥራ ማስታወቂያ እና የአፋልጉኝ ማስታወቂያ። አንዳንድ ሰዎች የሳሎናቸው ግድግዳ ሲጣበብ ከቀበሌ ያገኙትን የምስክር ወረቀት ሳይቀር ይለጥፋሉ። በእውነቱ አዲስ አበባ ውስጥ የማይነጥፍ ሥራ ቢኖር ለጣፊነት ነው። አብዝተው ከሚለጠፉት ማስታወቂያዎች ዋናው አፋልጉኝ ነው። በዚህ ረገድ አዲስ አበባ በአንድ አቅጣጫ ከቤርሙዳ ትሪያንግል ጋር ሳትጓሰን አትቀርም። አንዱ የአፋልጉኝ ማስታወቂያ እንዲህ ይላል። አፋልጉኝ። በምስሉ ላይ የምትመለከቱት ልጃችን ተሰማ ናፍጣ ለመግዛት ጠዋት እንደወጣ ይኸው እስካሁን አልተመለሰም። ያገኘው ሰው ወረፋው ከበዛበት ተውና ነገ ይደርሳል ብሎ ቢነግርልን ወረታውን እንከፍላለን። ወላጆቹ ከዚህ ማሳሰቢያ አጠገብ የግጥም ውድድር ማስታወቂያ አገኘው። በግጥሙ አንደኛ የወጣ የ2000 ብር ተሸላሚ ይሆናል ይላል። ወዲያው በግማሽ ልቤ የምጽፈውን ግጥም በግማሽ ልቤ ደግሞ በ2000 ብር ምን እንደማደርግበት ማሰብ ጀምሩ። ትንሽ ዝቅ ስል ግን ይህንን ውድድር መወዳደር የሚችሉት 18 እና ከዚያ በታች በሆነ ዕድሜ የሚገኙ ወጣቶች ብቻ ናቸው ብሎ ቅስሜን ሰበረው። ይገርማል። የ18 ዓመት ወጣት እያለሁ በውድድር አንደኛ ወጣ ነበር። 2000 ብር ተሸልሜ ግን አላውቅም። እውነት ለመናገር ያኔ 2000 የህዝብ ቁጥር እንጂ የገንዘብ መጠን መሆን አልጀመረም ነበር። አንድ ጊዜ አንደኛ እንደወጣው የክብር እንግዳው በተሰበሰበ ህዝብ መሃል አስጎንብሰው እጄን ጨምድደው ከጨበጡኝ በኋላ ከርደድ ያለ ሰርተፊኬት ሰጡኝ። ያንን ወደ ቤት ይዤ ብሄድ ሰራተኛችን ተቀብላ የሰዓት ማራገቢያ አደረገችው። ከዚያን ጊዜ ጀምሮ ከእያንዳንዱ የበሰለ ምግብ ጀርባ የኔ ግጥም እንዳለ ይሰማኝ ጀመረ። ስለ ጽሁፍ ዳቦ ባይሆንም ዳቦ ማብሰል እንደሚችል ያኔ ገባኝ። እንግዲህ የግጥም አወዳዳሪዎች 29 እስኪሞላይ ጠብቀው ሰርተፊኬቱን ትተው 2000 ብር መሸለም ጀመሩ ማለት ነው። መብታቸው ነው። እንኪያስ እኔም 18 ዓመት ላይ መቆየም መብቴ ነው። እድሜያችን በጊዜ ረጅ ቢሆንም የልደት ካርዳችን በኪሳችን ውስጥ መሆኑ ያጽናናናል። በእርሱ ላይ መጨመርም ሆነ መቀነስ መብታችን ነው። መቼም በውድድሩ አንደኛ በወጣ አወዳዳሪዎች ለምስክርነት አሮጊቷን የመንደራችን አዋላጅ እንደማይጥሯቸው የታወቁ ነው። እንግዲህ በዚህ አይነት የ18 ዓመት ወጣት እንደሆንሁ ራሴን ካሳመንሁ በኋላ ግጥሙ የሚላክበትን አድራሻ ለመመዝገብ ወደ ማስታወቂያው ብመለስ አጣሁት። ዞር ብል አንድ ጎረምሳ ልዩ የካራቴ ሰልጣኞች ምረቃ በዓል የሚል ማስታወቂያ ሲደርብበት አየሁ። በጣም ከመናደድ የተነሳ ጎረምሳውን በቃሪያ ጥፊ ልወለውለው ፈለግኩ። ግን ከተመራቂዎች አንዱ ሊሆን እንደሚችል በመገመት ተውኩት። በትካዜ ተወጭ ወረድ ስል አንድ ሌላ የኔ ቢጤ አጋጠመኝ። ለማኙ እግራቸው ስር ፎቶግራፍ ደርድረው ከሚለምኑት ወገን ነው። ኤግዚቢሽን ይመስል እጄን ወደ ኋላ አጣምሬ ፎቶዎችን ማየት ጀምሩ። አንደኛው ፎቶ ትልቅ ሲሆን የ3 ታዋቂ ሰዎችን ምስል ይዟል። ከግራ ወደ ቀኝ ስመለከት አበበ ቢቂላ፣ ይድነቃቸው ተሰማና ሰለሞን ተሰማ መሆናቸው ገባኝ። በጣም ገርሞኝ አንተ የት አለህ ስል ጠየቅኩት። እኔ ፎቶ አንሺው ነኝ አለኝ ሳቅ እየተናነቀ። በጣም ስላሳዘነኝ መጸወትኩት። 1 ብር ሰጠሁትና 95 ሳንቲም ተቀበልኩት። ብዙ አልተራመድሁም። ሌላ ለማኝ። ይህ ደግሞ ለማኝ ከመሆኑ በፊት የእሳት አደጋ መኪና ሾፌር ነበር። አንድ ቀን ለስራ ተጠርቶ በመብረር ላይ እያለ መኪናውን አቁሞ ለአንዲት ቆንጆ ሴት ሊፍት በመስጠቱ ተባረረ። አሁን ከፊቱ ብዙ ብርና ሳንቲም ተቆልሏል።
ስለዚህ ካልኩሌተር መጹቸው ጉዞዬን ቀጠልኩ። ጎዳናውን ተከትዬ ትንሽ እንደተራመድኩ በቆሎ ጠብሰው የሚሸጡ ሴቶች የሚቀመጡበት ቦታ ደረሱ። አንድ በቆሎ 2 ብር ስለገባ ተመጋቢዎች በቡድን አንድ የተጠበሰ እሸት ይገዙና ፈልፍለው በቁጥር ይካፈላሉ። 2 በቆሎ የገዛ ሸማች ለሸራ ጫማ ማጠቢያ የሚያገለግል ቆረቆንዳ በነፃ ይመረቅለታል። አንድ በእድሜ ገፋ ያሉ ሰውዬ ከበቆሎ ጠባሾች አጠገብ ቆመው እንደሚከተለው አማረሩ። እኔ መቼም በቆሎ አልገዛም። ምን ሊያደርግልኝ እገዛዋለሁ? እንዴ የድሮ በቆሎና የዘንድሮ በቆሎ አንድ ነው እንዴ? ድሮ አንድ በቆሎ አንጠልጥሎ የሚሄድ ሰው አረንጓዴ አውራ ዶሮ አንጠልጥሎ የሚሄድ ይመስል ነበር። ዛሬ በቆሎ እጅግ ከመቅጠኑ የተነሳ በቆሎው በሽፋኑ አንጠልጥሎ የሚሄድ ሰው ካሮት በቁንጮው ያንጠለጠለ ያህል ክብደት አይሰማውም። እውነቴን ነው። የጥንቱ በቆሎ ፍሬው ተመተለቁ ቁጥሩም እጅግ ተመበርከቱ የተነሳ በቆሎ የገዛ ሰው ፈልፋይ ለመቅጠር ይገደድ ነበር። ዛሬ ግን በቆሎ ፍሬው እጅግ ደቆና ረቆ ከቆረቆንዳው ለማላቀቅ ስቴኪን ይፈልጋል እንደ ድድ። አዎ ድምፁስ ቢሆን ወንድሜ እስኪ ንገረኝ፣ የድሮ በቆሎ ድምፅና ያሁኑ አንድ ነው እንዴ? የጥንቱ በቆሎ ሲጠበስ ጧ ጧ ጧ ደሽ ደሽ ድው 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 ስለሚል ጠባሾች ማራገቢያ የያዙ ጅራፍ ለመለየት ይቸግር ነበር። ዛሬ ግን በቆሎ እንደ ሽጉጥ ሳይለንሰር የተገመጠመለት ይመስል ጭጭ ብሎ ተጥዶ ጭጭ ብሎ ይበስላል። በእውነቱ ከጥንቱ ያልተለወጠ ነገር ቢኖር ምድጃው ብቻ ነው። ስለዚህ እኔ በቆሎ መግዛቴን ትቼ ሽልንጌን ከፍዬ በዝናብ የረጠበ ካፖርቴን አስሞቃለሁ። ይህን ሰምቼ ቀሪውን ጎዳና ተከትዬ ትንሽ ወረድ እላለሁ። ትዕይንቱ እንዳይሰለቸኝ በመሃሉ ዞር እያልሁ የሴቶችን ማዕከላዊ ዳሌ እመለከታለሁ። ለምን እንደሆነ እንጃ የሰው ልጅ ኑሮና የሴቶች ዳሌ ካለፈ በኋላ ዞረው ሲያዩት የበለጠ ያምራል። እኔ ብቻ ሳልሆን መላው የአዲስ አበባ ወንድ አንገቱ በፈቀደለት መጠን እየዞረ እንደሚያይ የታወቀ ነው። አንዳንዱማ በማሳጅ ቤት ተማምኖ ወለም እስኪለው ዞሮ ያያል። ከሴቶች ዳሌ የተረፈውን አይነት ስመልሰው መንገዱ በመለስተኛ ገበያ ተሞልቶ አገኘሁት። ብርጭቆ እንዳልሰብር እየተጠነቀቅኩ መራመድ ጀመርሁ። የዱብዳ ነጋዴዎች በአንድ አይናቸው ሸማቹን እየጠበቁ በሌላ አይናቸው ከፖሊስ እየተጠነቀቁ ልዩ ልዩ ዕቃዎች በቅናሽ እያሉ ይጮኻሉ። አቤት በመንገድ የሚሸጠው ዕቃ ብዛቱ! አንዳንዴ ሳስበው ከቤታችን ይልቅ ዕቃ ቤታችን የሚተልቅ ይመስለኛል። እንዲያውም ከተማ የሚለው ቃል ኮተትማ ከሚለው ቃል የመጣ እንደሆነ አስባለሁ። በገጠሬውና በከተሜው መካከል ያለው ትልቅ ልዩነት ከተሜዎች ብዙ ዕቃ አጋባሾች መሆናቸው ነው። ገጠሬ ብዙ ዕቃ የማይገዛበት ምክንያት ከከተሜው ያነሰ ፍላጎት ስላለው አይመስለኝም። ይልቁንስ ከከተሜው የተሰወረ ምስጢር ስለተገለጠለት ይመስለኛል። ይህ ምስጢር የመቀያየር ሕግ ወይም ሜታሞርፎሲስ ይባላል። በሜታሞርፎሲስ ሕግ መሰረት ተቀያያሪ እንጂ አላቂ ዕቃ የለም። ለምሳሌ በገጠር የፋንታ ጠርሙስ ጠዋት ፋንታ ይጠጣበታል፣ ከሰዓት ላይ ሽንኩርት ወይም ድንች ይሰለቅበታል፣ ማታ የላምባ ዕቃ ሆኖ መብራት ይበራበታል። መቼም በገጠር ሰው እንጂ ጠርሙስ አይሰበርም። ተስቶት ከጣት ካመለጠ እንኳ የሚወድቀው በሳር ጉዝጓዝ ላይ ወይም በአፈር ወለል ላይ ስለሚሆን ይነሳል። ከተሜው ግን መስበሪያውን በጡብ ገንብቶ ወለል ብሎ ይጠሯል። እደግመዋለሁ፣ በገጠር ጠርሙስ አይሰበርም። ፈርዶበት ከተሰበረ እንኳን ስባሪው የብላቴኖች ራስ መላጫ ወይም የጥፍር መቁረጫ ይሆናል። ስለዚህ በገጠር ሁለገብ የሚለው ቅጽል የዕቃ እንጂ የሰው አይደለም። በአንዱ ብዙ ስለሚሰራ ገጠሬ ብዙ ኮተት የለውም። ይህን እያሰብኩ ሳለ የግራ ጡት ማስያዣ ለብቻው በ5 ብር የሚል ጩኸት አናጠለኝ። እናም በከተሜነቴ እኔም ለመሸመት ስለፈለኩ መነጽር ወደሚሸጥ ወጣት ተጠግቼ አንዱን ጠቁሜ ስንት ነው አልኩኝ። 15 ብር ውሰደው አለኝ። መነጽሩን አይኔ ላይ ስሰካው በስማ ማርክ አንቶኒዮን መሰልህ፣ ካላመንከው ራስየው ብሎ ከቦርሳው ውስጥ ክብ መስታወት አውጥቶ ፊቴ ላይ ደቀነልኝ። እውነትም ፊቴን ሳየው አምሮብኛል። ግን ማርክ አንቶኒዮን ትመስላለህ ያለኝ ማርክ ሞሪሰንን ለማለት እንደሆነ ገባኝ። በመጨረሻ
40 ደቂቃ ያህል ከተከራከሩ በኋላ መነጽሩን ትቼ መስታወቱን ገዝቼ ጉዞዬን ቀጠልኩ። ጎዳናዬን ያሳረኩት በተመጣጣኝ ዋጋ የውሃ ሽንት አገልግሎት እንሰጣለን በሚል ኃላፊነቱ የተወሰነ የግል ኮንቴይነር ነው። በኮንቴይነሩ በር ላይ ባለቤትየው ቁጭ ብሎ አልፎያጅ ባለሽንቶችን ትኬት እየቆረጠ ያስተናግዳል። ጠጋልሁና በምን መንገድ ነው የምታስከፍለው ስል ጠየቅኩት። ያው እንደ ኢንተርኔት ነው፣ የምትገባበትና የምትወጣበት ደቂቃ ይያዛል አለኝ። እንዴት ነው ያዋጣል አልኩት። አይ ተወኝ እባክህ በሚል ምልክት እጁን አወናጨፈ። ምን ነው? አይ ሰው እንደ ድሮ ይሸና መስሎሃል? የለም በአገር ማለት ነው ወንድሜ። ድሮ ትዝ ይለኛል ሽንታችን የሚወስድበን ጊዜ እጅግ ከመርዘሙ የተነሳ መቋሚያ ተደግፈን ነበር የምንሸና። ዛሬ ምን ሽንት አለ? ዛሬ እኮ ሰው የሱሪው ዚፕ መስራት አለ መስራቱን ለማረጋገጥ የሚገባ ነው የሚመስለው። አመሰግናለሁ። ላገባ ነው። ለሁለተኛ ጊዜ ላገባ ነው። እመኑኝ ትዳር ጣፋጭ ነው። አለበለዚያ እንደ ጠጅ በላይ በላይ አልደጋግመውም ነበር። በጋብቻ ውስጥ ብቸኛው ተጠቃሚ የሰርግ ዕቃ የሚያከራየው ሰውዬ ነው ይል ነበር አባቴ። ያም ሆኖ ላገባ ነው። ትዝ ይለኛል ከመጀመሪያ ሚስቴ ጋር የተጋባለት ንስሐ አባቴ ከዚህ በኋላ በጋብቻ አንድ ሰው ሆናችኋል ብለውን ነበር። በማግስቱ ግን እኔና ሚስቴ ታክሲ ስንሳፈር የሁለት ሰው ሂሳብ መክፈል አልቀረልንም። ከመጀመሪያ ሚስት ጋር እንዴት ተለያየህ የሚል ጥያቄ ተነስቷል። ጥሩ ጥያቄ ነው። አንድ ቀን እኔና ሚስቴ ቢሮ ውለን ወደ ቤታችን እየተመለስን ነው። የሆነ ቦታ ስንደርስ እጅግ ግዙፍ ጡቶች ያስቀደመች ኮረዳ ከፊት ለፊታችን ትመጣለች። የሚገርመው ነገር ጡቶቿ ግድም ቲሸርቷ ላይ ኢትዮጵያ የሚለው የእናት ሀገራችን ስም በጉልህ ታትሞ ይታይ ነበር። መቼም በትዳር ውስጥ ሆኖ የሌላ ሴት ጡት መመልከት ነውር እንደሆነ አውቃለሁ። ግን በትዳር ውስጥ ሆኖ የእናት ሀገራችንን ስም ከቲሸርት ላይ ማንበብ የተከለከለ አይመስለኝም። እና ብሔራዊ ስሜት አነ ሁሉ ላይ ነው መሰል ለ30 ደቂቃ ያክል ፈዝዤ ወደ ኮረዳዋ ደረት ስመለከት ድንገት በአካባቢው የጥፊ ድምፅ አስተጋባ። የጥፊው ድምፅ በእኔ ፊትና በባለቤት የመዳፍ አማካኝነት የተፈጠረ መሆኑን ያወቅኩት ማላመጫ አካባቢ ህመም ሲሰማኝ ነው። ምን ነው ምን አደረግኩሽ አልኳት ሚስቴን። ያደረግከውን አንተ ታውቃለህ አለችኝና ትታኝ ሄደች። 10 ቀን ተቀየምኳት። በተቀየምኳት በ10ኛው ቀን ግን ክረምቱ ስለገባ ብርዱ ቅያሜን ስላስረሳኝ ታረኳት። ሌላ ጊዜ ከቢሮ ስንመለስ የመንደራችን ጎረምሶች መንገድ ዳር ጠብቀው እኔን ያንጠለጠለችውን ጃንጥላ ያክል እንኳን ሳይቆጥሩኝ ይለክፏት ጀመር። ሰማህ አይደል ሲለክፉኝ ትለኛለች ባጠገባቸው ስናልፍ። ዝም በያቸው ወመኔ ሁላ አልሁኝ እንዳይሰሙኝ ድምጼን ዝቅ አድርጌ። ቀልጠፍ ብዬም የጎረምሶችን ለከፋ ለማድበስበስ ይገርምሻል በህንድ ሀገር ብዬ ስጀምር አሁንስ ያሉትን እየሰማ ነው ብላ አቋረጠች። አሁን ለትዳራችን ስትል የጎረምሶችን ለከፋ ሰምታ እንዳልሰማች ብታልፍ ምን ነበረበት? እሷ እንኳን ይህን ማድረግ ካቃታት እኔ ሰምቼ እንዳልሰማው እንዳልፍ ብትፈቅድልኝ ምን ነበረበት? በሴት የሚመጣ ጠብ እጅግ አስቸጋሪ ነው። በሴት የሚመጣ ጠብን በኮንዶም እንኳን መከላከል አይቻልም። ሳይኮሎጂስቶች ትዳር የሚጸናባቸውን መንገዶች ሲዘረዝሩ ሚስትን ከመንደር ጎረምሶች ለከፋ ማስጣል የሚቻልበትን መላ አይጠቅሱም። የዛን ቀን ወደ ቤት ስገባ አስጠቃኝ አለች። ጠጋ ብዬ በልምምጥ ተይ እንጂ እኔ እናት ብዬ ጀመርኩ። ተይ እንጂ እኔ እናት እነዚያ ጎረምሶች ቢጎዱኝ ሆስፒታል ብጎዳቸው ፖሊስ ጣቢያ መመላለሱ ያንቺ ነው። አይዞሽ ጸባያቸው እስኪቀየር እንታገስ። እነሱ ጸባያቸውን ካልቀየሩ ችግር የለም እኛ ሰፈር እንቀየራለን አልኳት።
በማግስቱ ፈታች። ያም ሆኖ አሁን ለሁለተኛ ጊዜ ላገባ ነው። ምክንያቱም ሜላትን ወዳታለሁ። ለሚወዱት ሰው ደግሞ መውጣት፣ መውረድ፣ መታመም፣ መሞት ብቻ አይደለም እስከ ጋብቻ ቢደርሱ አይቆጭም። ከሜላት ጋር የምንጋባበት ሌላው ምክንያት ከጋብቻ በፊት አናደርግም ስላለች ነው። ሰሞኑን እኔና ሜላት ጥር ምጥን ያለ ሰርግ ልናሰናዳ አስበናል። የሚጠሩ ሰዎች ዝርዝር የሷ አባትና እናት፣ የኔ የንስሐ አባት፣ የኔ ሚዜ የሚሆን የልብ ጓደኛ፣ የሷ ሚዜ የምትሆን የሴት ጓደኛ፣ ዘበኛችን፣ አለቀ በቂ ነው። የሰርጉ መርሃ ግብር የሚከተለውን ይመስላል። ሰርጉ በንስሐ አባቴ ጸሎት ይከፈታል። ቀጥሎ የሜላት አባት ስለ ሜላት አስተዳደግ የ10 ደቂቃ ንግግር ያደርጋሉ። የቀረ ነገር ካለ እናቷ በአባትየው የ10 ደቂቃ ንግግር ላይ የ40 ደቂቃ ሀሳብ ይጨምራሉ። ቀጥሎ ዘበኛችን ስለኔ ጸባይ ይናገራሉ። የቀረ ነገር ካለ የልብ ጓደኛዬ በዘበኛችን ሀሳብ ላይ ይጨምራል። የምሳ ግብዣ። ቀጥሎ ከጋብቻ በፊት የተጣለው እገዳ ይነሳና የሥነ ሥርዓቱ ፍጻሜ ይሆናል። ለሜላት ይህንን ሳሳያት በጣም አሪፍ ነው ግን ዘፋኝ ያስፈልጋል አለች። ወደ አንድ የታወቀ የሰርግ ዘፋኝ ሄድን። ዘፋኙ መቼም ለእናንተ ስለሆነ 10,000 ብር ብቻ ዘፍንላችኋለሁ አለ። 10,000 ብር 10,000 ብር ለሰርጉ ቀን ብቻ ነው ወይስ ከተጋባን በኋላ ቤታችን እየመጣ ትዘፍንልናል? አልተስማማው። ሜላት ዘፋኙን አስመስሎ የሚዘፍን ሰው በርካሽ እንድትፈልግ፣ አስመስሎ የሚዘፍን ካልተገኘ እንኳን አስመስሎ መድረክ ላይ የሚቆም ሰው እንድትፈልግ ነገርኳት። በልህ ዘበኛችንን ማዘፈን ፈልጌ ነበር። በነገራችን ላይ ዘበኛችን ድምጽ እንደሚሞክሩ እስከ ቅርብ ጊዜ ድረስ አላውቅም ነበር። ባለፈው ከውጭ የተላከልኝ ጅንስ ሱሪ ሌሊት ከተሰጣበት ገመድ ላይ ተሰርቆ አደረ። ተኝተው ነበር ብዬ ስጠይቃቸው መተኛት እንኳን አልተኛውም፣ ግን የበርሜሉን ቂጥ እየደበደብኩ እንዲቸው ስዘፍን ስላደርኩ ሌባ ጥሩን ሰብሮ ሲገባ እንኳን አልሰማውም አሉ። ገረመኝ። የታደለ ሌባ በሳውንድ ትራክ ታጅቦ ይሰርቃል። ከዚህ በፊት ብዙ ሰው በተገኘበት ዘፍነው ያውቃሉ? አዎ። የት? ጃን ሜዳ የጥምቀት ዕለት ማለቴ በመሳሪያ ታጅበው ዘፍነው ሲያውቃሉ? አዎ። አገር ቤት ሳለሁ ታናሽ ወንድሜ አጭር ምንሽር ይዞ ያጅበኝ ነበር። የሰርግ ይዘፍናሉ? አዎ። እስቲ በሉልኝ። ሽቦ አልወጋው ሽቦ ሽቦ አልወጋው ሽቦ። እሱማ የገጠር ነው። የከተማ ላድርገው ከቻሉ። ሽቦ የስልክ ሽቦ በኋላ ሳጣራ ሰውየው ከዓመት በፊት ከሀገር ቤት የመጡት ዘፈን ለመስራት ኖሯል። ዜማና ግጥም የሚሰሩ ሰዎች ሌሊት እየቀጠሩ ያለማመዷቸው ነበር። በኋላ ከዘፈኑ ይልቅ ሌሊት መንቃቱ የበለጠ ስለተሳካላቸው ዘበኛው ዘፋኝ የማናመጣ ከሆነ ሌላ አማራጭ አለ። ጥቂት የጎረቤት ልጆች ምሳን ጋብዛቸውና ይስፈኑልን አለች ሜላት። እውነት ለመናገር ከጎረቤት ልጆች ለታዋቂው ዘፋኝ 10,000 ብር መክፈል ይሻለኝ ነበር። የጎረቤት ልጆች ምን ይዘፍናሉ መሰላችሁ? የዛሬ ዓመት የማሙሽ ልደት ባበላሁ ባጠጣሁ በዜማ የመወልድበትን ዓመት ወስነው ሊነግሩኝ ይፈልጋሉ። በነገራችን ላይ ቤተሰብ መምሪያ የህዝብ ቁጥር መቀነስ ከፈለገ የሰርግ ዘፈኖችን የሚቆጣጠር ክኒን ማምረት አለበት። የክርስትና እንመጣለን ገና። አሁን የዘፈን ነው ማስጠንቀቂያ ነው እንጂ። ለማንኛውም ሜላትን ማስደሰት ስለነበረብኝ ይሻል። በተረፈ ጥቂት አጃቢ መኪኖች ከተገኙ በቂ ነው። መኪና ምን ያደርጋል? ያስፈልጋል ብያለሁ፣ ያስፈልጋል። ጥሩ ካልሽ እሺ። ለነገሩ እኔ መኪና መከራየት አቅቶኝ አይደለም፣ ግን የሰርጋችን ቀን የናይጄሪያ ፕሬዝዳንት ስለሚመጡ መንገድ ይዘጋል ብዬ ነው ልላት ካሰብኩ በኋላ የናይጄሪያን ፕሬዝዳንት ጋብዝልኝ እንዳትለይ ስለፈራው ተውኩት። ቀጥዬ የሰርግ መጥሪያ ካርድ ለመበተን ተንቀሳቀሱ። መጀመሪያ የሄድኩት ንስሐ አባቴ ቤት ነው።
ንስሐ አባቴ በቴሌቪዥናቸው የእንግሊዝ ፕሪሚየር ሊግን ውድድር እየተመለከቱ ነበር። ስገባ አይናቸውን ከቴሌቪዥኑ ሳይነቅሉ ወደ ወንበሩ እያመለከቱኝ እሺ ዛሬም ዝሙት ነው አሉ። በነገራችን ላይ ንስሐ አባቴ ኳስ በጣም ይወዳሉ። የገና ጦም ሲገባ ሱባኤ የገቡና ሊተውት ፈለጉ። የስቴዲየም ሀሳብ ግን እንደ ፈታይ ጋኔን ተከተላቸው። ለምሳሌ አቡነ ተክሌ በአንድ እግራቸው ቆመው መጸለያቸውን ሲያነቡ እግር የሚለው ቦታ ላይ ሲደርሱ እግር ኳስ ታሰባቸው። ወዲያው ሀሳባቸውን ለማባረር ስለ መላእክት ተፈጥሮ ሲያሰላስሉ የመላእክት ክንፍ በክንፍ በኩል ያለውን የተጫዋቾች አስተላለፍ አስታወሳቸው። በየወንጌሉ ላይ ክርስቲያኖች የሚለውን ቃል ባገኙ ቁጥር ክርስቲያኖ ሮናልዲኖ ድቅኝ ይልባቸው ነበር። አይ ዛሬ ለሌላ ጉዳይ ነው የፈለኩት ብዬ ጀምሬ የሰርጉን ሁኔታ ነገርኳቸው። እመጣለሁ፣ ለነገሩ በጣም አሞኛል፣ ግን የወንድሜ ልጅ ተመስገን ደግፎኝም ቢሆን እመጣለሁ አሉ። ልብ አድርጉ፣ የወንድማቸው ልጅ በድጋፍ ስም ይዘውብኝ ሊመጡ ነው። አይ ተደግፈው ከሚመጡስ ቢቀሩ ይሻላል፣ ከጤናው አይበልጥም አልኳቸው። አትቀየመኝም? አረ በፍጹም። በልቤ መርሃ ግብሩን አስተካከሉ። የአንድ ሰው ወጪ ቀነሰ ማለት ነው። እኔ ካልመጣው እንግዲህ ቀጠሉ የንስሐ አባቴ፣ እኔ ካልመጣው እንግዲህ ሰራተኛ የሽን ልካታለሁ። ከመጠጡም ከምግቡም ይዛልኝ ትመጣለች። ባይሆን ከመሸ ሰው እንዳይተናኮላት ከሰፈር ልጆች ጥቂቶችን አብሬ ልካቸዋለሁ። እሰይ የሺ ሳያንስ የሰፈር ልጆች። አሁን ሁሉ ነገር ገባኝ። ለካ በሰርግ ስነ ስርዓት ላይ ሙሽራውና ሙሽሪት በዝግታ የሚራመዱት ወጪው እንደ ልብ ስለማያራምድ ነው። አመሰግናለሁ። ለአፄ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ጉዳዩ ዘመናዊው ወፍጮን ስለማቋቋም። እኔ መሸሻ ዘቢደር የተባለው የአበሻ ሊቅ ከአውሮፓ ለመቅደም በምናደርገው ጥረት ተሳታፊ ለመሆን ዘመናዊ ወፍጮ ለመስራት በዝግጅት ላይ ይገኛለሁ። ግርማዊነቶ እንደሚያውቁት ከዚህ በፊት በድንጋይ የተሰራ ወፍጮና አመጅ ነበረን። ይሁን እንጂ ብዙም ጥቅም አላገኘንበትም። የሚስቶቻችንን ክንድ ከማዛልና የሸረከተ እህል ከማቅረብ አልፎ የፈየደልን ነገር የለም። ስለዚህ ይህንን ችግር ከግምት በማስገባት ዘመናዊ ወፍጮ ለማቋቋም ተነሳሁ። እንደሚታወቀው ወፍጮ ለአንድ አገር ከሚያስፈልጓት የስልጣኔ ቀንዲሎች ዋናው ነው ቢባል ማጋነን አይሆንም። ሮማና ግሪክ አሁን የደረሱበት እርምጃ ላይ ያለ ወፍጮ ደረሱ ቢባል በእውነቱ ይህ ጉዳይ ከእውነት ያፈነገጠ ሐሳብ በተባለ ነበር። ኩሩ ሕዝብ በሽርክት ዱቄት የተቦካ እንጀራ አይበላም። ኩሩ ሕዝብ በሴቶች ጣት ሐር ያስፈትላል እንጂ መጃ ያስገፋል። አገራችን ኢትዮጵያ አክሱምን፣ ላሊበላን የመሳሰሉ ድንቅ ቅርሶች አሏት። እኒህ ግን ያለ ወፍጮ የተሟላ መስህብ ሊኖራቸው አይችልም። ወፍጮ እስትንፋስ ነው። ወፍጮ እምነት ነው። ወፍጮ የአንድ አገር መሃል አገዳ የልብ ትርታ ነው። ወፍጮ ምን ልበለው ጃንሆይ፣ በቃ ወፍጮ ነው። ግርማዊነቱ እርስዎ በአሁኑ ጊዜ በመድፍ ሥራ እንደተጠመዱ አውቃለሁ። ይህም መልካም ነገር እንደሆነ አላጣሁትም። ይሁን እንጂ ወፍጮ ቢኖር ሰራተኞች ጥሩ ህብስት እየበሉ የመድፍ ሥራውን ያቀላጥፉት ነበር። ስለዚህ ይህንን ፍላጎቴን ከግምት በማስገባት ለሥራዬ እንዲሆነኝ ብረት ማቅለጫ እንዲልኩልኝ እለምናለሁ። ከእጅ መንሳት ጋር አክባሪዎ መሸሻ። የቴዎድሮስ መልስ። ሐሳብህ ጥሩ ነው፣ ግን ምን አይነት ብረት እንደምትፈልግ አልጣፍክልንም፣ መጠኑንም አልዘረዘርክልንም። ይህንን አፍታተህ ብትጽፍልን የፈለግከውን እንፈጽምልሃለን። ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ። መሸሻ ከሁለት ወር በኋላ እንዲህ ብሎ ጻፈ። ጃንሆይ፣ የምፈልገው ብረት መድፍ የሚሰሩበትን አይነት ነው። 4 ጉማጅ ቢልኩልኝ ይበቃኛል። አክባሪዎ መሸሻ። ቴዎድሮስ ለመሸሻ ከ4 ወር በኋላ የሚከተለውን ጻፍለት። 4 ጉማጅ እንደሚበቃ ጽፈህልኛል። በምን ይምጣልህ? በአህያ ተጭኖ ይምጣልህ ወይስ በሰው ትከሻ? አፍታተህ ጻፍልኝ። መሸሻ ለቴዎድሮስ ከ3 ወር በኋላ የሚከተለውን ጻፈ። በአህያ ይላኩልኝ ጃንሆይ። አክባሪዎ መሸሻ።
ቴዎድሮስ ግን ሳይልኩ 2 ወር ቆዩ። አገሩ ድርቅ ገባ። መሸሻ ደብዳቤ ጻፈ። ይላኩልኝ እንጂ ጃንሆይ። አክባሪው መሸሻ። ምንድነው የምልክልህ መሸሻ? ቴዎድሮስ ይህን ጽፈው ላኩለት። ከ4 ወር በኋላ ደረሰው። የወፍጮ መስሪያ ብረት ብሎ ጻፈላቸው። ከ7 ወር በኋላ ደረሳቸው። አሁን ድርቅ ገብቷል፣ የሚፈጨው ሳይኖር ወፍጮ ምን ይሰራልናል? ይህን ብለው ከ9 ወር በኋላ ላኩለት። ደረሰው። እስከ ምኒልክ ዘመን ድረስ ኢትዮጵያ ያለ ወፍጮ ቆየች። ግብዓተ መሬት ግብዓተ ሥጋ። በዚህ ዘመን ቤት መስራት እንጂ ቤት መምታት አይከብድም። ስለዚህ የሚከተለውን እላለሁ። ሌቱ ሲኮበልል ጎህ ይቀዳል። ምን እንደሚቀድብ አይታወቅም። እንደ ጨረቃ ጸዳል የቋንቋ ምስጢር አያልቅም። ሌቱ ሲኮበልል ሰማይ የአህያ ሆድ ይመስላል ይባላል። ጉድ! የ3000 ዘመን ትውልድ አህያን ከፍጡር ያልቆጠረ ሆዷን ከንጋት ቀለም አወዳደረ። ቀጥዬ የምጽፈው ስለ አንድ የቀብር ስነ ስርዓት ነው። አንዳንድ አንባቢዎች ስሜን ጠቅሰው ስለ መቃብር እንጂ ስለ ፍቅር መጻፍ አይችልም ይሉኛል። መልሴ ሐዲስ ዓለማየሁ፣ ሐዲስ ሕልማየሁ ፍቅር እስከ መቃብር አሉ። በፍቅርና በመቃብር መሃል እስከን ለምን ያስገባሉ? ፍቅርና መቃብር አንድ ናቸው። እርቃን ይወዳሉ፣ እርቃን ያወርዳሉ የሚል ነው። ማለዳ ላይ ሌቱ ሲኮበልል ጎህ ሲቀድ ሰማይ የአህያ ሆድ ሲመስል የእድራችን ለፋፊ ነቅተው እድሩ የገዛላቸውን እንኳን ብርድ ጦር የማይበሳውን የጣሊያን ካፖርታቸውን ለብሰው መንደራችንን ቁልቁል ወደሚያያት ዳገት ወጡ። ከዚያም ትናንት ማታ ሚስታቸውን ከጨቀጨቁበት የተረፈውን ድምጻቸውን አጠርቃቅመው ማንጠልጠያ አልባ ባሊ በምትመስለው ማይክራፎን አጠበደሉና የቀበሌው የእድር አባላት በሙሉ ጋዜጠኛው ድል ነሳ ነገሬ ትናንት ስላረፈ ዛሬ ዮሴፍ ተገይታችሁ እንድትቀብሩ ተብላችኋል ብለው ለፈፉ። ሁላችንም በማይክራፎኑ ድምፅ ተነጅሰን የበለጸጉት ሀገሮች እንኳን መልሰው ሊለግሱን ከማይችሉት እንቅልፋችን ተቆራረጥን። ጋዜጠኛው ድል ነሳ ብርቱ ሰው ነው። በሕይወት ዘመኑ ሰፊውን ሕዝብ ሲቀሰቅስ ኖረ። አሁን ደግሞ በሞቱ የመንደራችንን ሰው ቀሰቀሰው። የእድራችን ለፋፊ ስራቸውን አከናውነው ከዳገት በመውረድ ላይ ሳሉ የጎረቤት ሕፃናት ወደ ትምህርት ቤት ለመሄድ ባጠገባቸው ሲያልፉ ተመለከቱ። ሕፃናቱ የሀብታም ልጆች ስለነበሩ ከሰውነታቸው የሚበልጥ የምሳቃ በጀርባቸው አዝለው ጠፈርተኛ መስለዋል። የእድራችን ለፋፊ በጣም ትንሽ የምሳቃ የያዘ ብላቴና ከሕፃናቱ መካከል አለማየታቸው ከነከናቸው። ልጄን የጥላችሁት መጣችሁ ብለው እንዲጠይቁ ማስገደዳቸው። ቤቱ ደጃፍ ላይ ቁመን ብንጠራው አልሰማ ሲለን ጥለነው መጣን አለ አንደኛው ሕፃን። ነው ጥሩ አሉ የእድራችን ለፋፊ። ከዚያ የእድሩ ብቻ ንብረት በሆነው ማይክራፎን ሙስና ሰሩበት። ማይክራፎኑን ወዳፋቸው አስጠግተው ልጅ አጥናፉ ትምህርት ቤት ረፍዷል ተነስ ብለው ለፈፉበት። ትናንት ማታ በቴሌቪዥን በመንደራችን ይኖር የነበረው የጋዜጠኛ ሞት እንደሚከተለው ተዘግቦ ነበር። በኢትዮጵያ ሬዲዮ በረጅም ጊዜ ሲያገለግሉ የቆዩት ጋዜጠኛ ልነሳ ነገሬ ባደረባቸው ሕመም በሕክምና ሲረዱ ከቆዩ በኋላ ከዚህ ዓለም በሞት ተለይተዋል። ጋዜጠኛ ልነሳ ባለትዳርና የአንዲት ሴት ልጅ አባት ነበሩ። ያው ሲወርድ ሲዋረድ የመጣ የሞት ዜና አዘጋገብ ነው። ባደረባቸው ሕመም የሚለው በከረመባቸው ሕመም ተብሎ እንኳን አልተሻሻለም። አዲስ ነገር የማይናፍቅ የለም። እስቲ አስቡት አንድ ምሽት የቴሌቪዥን ዜና አንባቢው የሚከተለውን ቢል በኢትዮጵያ ሬዲዮ ለረጅም ጊዜ ሲያገለግሉ የኖሩት ጋዜጠኛ ልነሳ ነገሬ ባደረባቸው ሕመም በሕክምና ሲረዱ ከቆዩ በኋላ ስለተሻላቸው ወደ ቤታቸው ተመልሰዋል። ጋዜጠኛ ልነሳ ባለትዳርና የአንዲት ሴት ልጅ አባት ከሆኑት ጎረቤታቸው ተበድረው ነው የታከሙት። ግን እንዲህ አይነት ነገር የለም። ስለዚህ እንዲህ እንበል፣ ዘጋቢ እንጂ ሟች በሌሎች መንገድ አያዘግምም። የሞት ዘገባ እንጂ ሞት ራሱን አይደግምም። ወደ ዮሴፍ የሚሄድ ሚኒባስ ጋቢና ውስጥ ከሾፌሩ ቀጥዬ ቁጭ ብያለሁ። ከኔ ቀጥሎ ዮሴፍን አልፎ የሚሄድ ተሳፋሪ ተቀምጧል። ሳይቸግረኝ አንድ ልቦለድ እያነበብኩ ነበር። አጠገቤ ያለው ተሳፋሪ ወደ ጎን እየተገላመጠ
በእሱ በኩል ያለውን ገጽ በነጻ ያነባል። በልብ ወለዱ ውስጥ ዋናው ገጸ ባህሪ የገጸ ባህሪዋን የውስጥ ሱሪ ለማውለቅ የሚታገልበትን አንቀጽ ላይ ሲደርስ ምንባሱ ዮሴፍ ቤተክርስቲያን ላይ ደረሰ። መጽሐፌን አጥፌ ለመውረድ ስዘጋጅ ይቅርታ ትንሽ ልትቆይልኝ ትችላለህ አለኝ አጠገብ ያለው ተሳፋሪ። ስላሳዘነኝ ራሴን እንደ አትሮኖስ መጽሐፍ መግለጫ አድርጌ 2 ፌርማታ ያክል አልፌ ሄድኩለት። ወዲያው ግን ከዮሴፍ በጣም መራቄ ሲገባኝ ወደ ተሳፋሪው ዞሬ ይቅርታ ወንድሜ ከዚህ ገጽ በኋላ ወሲብ የለም ምክር ብቻ ነው ስለው ግድ የለም ትንሽ ቆይልኝ አለ ተሳፋሪ። ወንድሜ ቀጠሮ ሰዓቴ አልፏል፣ ከፈለክ መጽሐፉን ወሰደው ውረድና አስወርደኝ ብዬ ጮህ። እንዲሁኝ ልውረድ አለኝ ወደ ሱሪው መጋጠሚያ እየጠቆመኝ። ሌላ 3 ፌርማታ አልፌ ሄድኩ። ወደ ዮሴፍ ስመለስ ጋዜጠኛው የድራችን አባል ተቀብረው ቀባሪዎች ወደ ቤታቸው ተበታትነው ደረሱ። አዘንኩ። ግን የሚሄድበት ቦታ ስላልነበረኝ ሌላ ሟች ለምን አላስቀብርም በማለት እዚያው ቆየሁ። ቁጥር ላይ ያን ያክል ነኝ። ብቻ በግምት ከ7 እስከ 700 የሚደርሱ ለቀስተኞች ተሰብስበው የማላውቀውን አስከሬን ይጠብቃሉ። ብዙ ለቀስተኞች አስከሬኑ ይመጣል ከተባለበት ሰዓት በጣም ስለገየ በጣም አዝነው ያለቅሱ ነበር። ስራ ከመፈታ ብዬ አንደኛውን ለቀስተኛ ሟቹ ምን እንዳገኛቸው ጠየቅኳቸው። ሟቹ ከመሞቱ ጥቂት ደቂቃዎች አስቀድሞ አገር አማን ነው ብሎ ሳሎኑን ትቶ መኝታ ቤቱ ገብቶ እራት እየበላ ጋዜጣ ያነባል። ከባምቢስ ድልድይ የተፈነጠረች ቮልስዋገን መኝታ ቤቱ ድረስ ተተት ብላ ገብታ ገጭታ ገደለችው አሉ። በግማሽ ልቤ ነበር የሰማቸው። ቀበቶ አልተጠቀመም ነበር ማ አሉኝ የነገሩኝ ሰውዬ። ሟች እራት ለመብላት ደግሞ ቀበቶ ምን ይሰራል? ነገሩን እዚህ ላይ ማጠናቀቅ ሲገባ ይቀጥሉ። የሟች ሰፈር የት ነው? 4 ኪሎ አሉኝ ሰውዬው። ታዲያ ባምቢስ ላይ የተገለበጠች መኪና 4 ኪሎ ሆኖ ራት ሲበላ የነበረን ሰውዬ እንዴት ልትገድል ቻለች? እኔ ምን አውቄ፣ ብቻ ያው መቼም አብዛኛው መኪና የሚገለበጠው ባምቢስ ነው ብዬ ነው። በትዕግስት ጠብቁ አስከሬኑን የያዘች መኪና እየመጣች ነው አሉ የድሩ ሊቀመንበር። ወዲያው ከለቀስተኞች መካከል አንድ በስደት ለ30 ዓመታት ሱዳን የቆዩ ሰው እየወጡና ወገኖቼ ይው ሰብሰብ ብላችሁ ስላገኘኋችሁ ደስ ብሎኛል። ይህ አጋጣሚ ተመልሶ ስለማይገኝ ገዳሪፍ እያለሁ የጻፍኳት አንዲት አጥር ያለች ልቦለድ አለች። ያችን እንዳነብብ ቢፈቀድልኝ ወዳለሁ። ያው መቼም የሥነ ጽሑፍ ምሽት የሚያዘጋጁ ሰዎች እድል ስላልሰጡኝ ነው እንጂ በእውነቱ ቀብር ላይ ልቦለድ ማንበብ የሚገባ ሆኖ አይደለም ብለው ወረቀት ሊያወጡ እጃቸውን ወደ ኪሳቸው ሲልኩ ልቦለድ አታነብም እዚህ አሉ የድሩ ሊቀመንበር ቱግ ብለው። እንግዲያስ ግጥም ላንብብ አሉ ሰውየው ጉጉትና ትካዜ በተቀላቀለበት ድምጽ። ይህ በእንዲህ እንዳለ የሆነ ለቀስተኛ ወደ ድሩ ሊቀመንበር ጆሮ ቀርቦ የሆነ ነገር ሹክ አለ። የድሩ ሊቀመንበር ራሳቸውን በግርምት ከነቀነቁ በኋላ መቃብር ቆፋሪዎች እስቲ ሌላ አንድ ተጨማሪ ጉድጓድ ቆፍሩ፣ አስከሬኑን ይዞ እየመጣ የነበረው መኪና ተገልብጦ ሾፌሩ ሞቷል በማለት ተናገሩ።